ሰላም እንዴት አላችሁ? ውድ የአዲስ ህይወት ተመልካቾች፣ ሳምንታዊው የአዲስ ህይወት ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን የድድ መድማት ምንነትና የድድ ጤና አጠባበቅ ላይ ትኩረት የምናደርግ ይሆናል። አብራችሁን ቆዩ። የድድ ጤና አጠባበቅ ለጥርስ ጤናና ለአጠቃላይ ጤና በጣም አስፈላጊ ነው። ሰላም፣ ዶክተር ፈርሃን አደም እባላለሁ። ከዳሊያን ስፔሻሊቲ ዴንታል ክሊኒክ ሲኒየር ዴንታል ሰርጀን ነኝ። ድድ ማለት የጥርስና ከጥርስ በታች ያሉትን የአፋችን አካል የሚይዝ ነው። እንዲሁም ባክቴሪያ ደግሞ ወደ ውስጥ ዘልቆ እንዳይገባ የሚያግድ ነው። በተጨማሪም ከጥርሳችን አካል አቃፊ በማድረግ ጥርሳችን በቦታው እንዳይነቀነቅ ጠንክሮ እንዲይዝ የሚያደርገው ነው ማለት ነው። ድዳችን ታመመ የሚባለው ለምሳሌ በኖርማል ሰዓት በምንቦረሽበት ሰዓት ማለት ነው ድዳችን ይደማል። እንዲሁም ደግሞ ፍሎስ በምናደርግበት ሰዓት ይደማል። ምንም ደግሞ ትንሽዬ ሲነካ በሚደማበት ሰዓት ላይ ድዳችን ታሟል ወይም ደግሞ መድማት ጀመረ ማለት ነው። የድዳችን መድማት መንስኤዎች ምንድናቸው መሰለ? አንደኛው ድዳችን ላይ ልማም ወይም ደግሞ ሸህላ በሚኖርበት ሰዓት ላይ ድዳችን ይደማል ማለት ነው። በተጨማሪም ደግሞ በእርግዝና ሰዓት ላይ የሆርሞኖች ለውጥ ስለሚኖር በዚህ ሰዓት ላይ ድዳችን በደንብ ይደማል። በተጨማሪም ቫይታሚን ሲ እጥረት ካለ ድዳችን የመድማት ነገር ይኖራል ማለት ነው። አንዳንድ ሰዎች ደግሞ ይሄ የደም ማቅጠኛ መድኃኒት የሚወስዱ ከሆነ እነሱም ድዳቸው ይደማል ማለት ነው። የቫይታሚን ሲ እጥረት በሚኖርበት ሰዓት ላይ ድዳችን ይደማል እና ስለዚህ ብዙ ጊዜ ለታካሚዎቻችን እኛ ልክ ድድ መድማት በሚያጋጥማቸው ሰዓት ላይ ከሌሎች ሕክምናዎች ባሻገር ቫይታሚኖችን ለምሳሌ እንደ ብርቱካን እንደ ሎሚ እንዲጠቀሙ እንመክራለን ማለት ነው። ለምሳሌ ስቲኪኒ በብዛት የምንጠቀም ከሆነ በጥርስና ጥርሳችን መካከል ስፔስ በጣም ስለሚፈጥር እነዛ ነገሮች ምግብ ይይዛሉ፣ ድዳችን እንዲቆጣ ያደርጋልና ሞር እንዲደማ ዋነኛው ምክንያት ይሆናል ማለት ነው። በብዛት አሁን ለምሳሌ እርግዝና ላይ የሆርሞኖች ለውጥ አለ። ብዙ ነገሮች ሆርሞኖች ለውጥ ስለሚኖሩ ማለት ነው ድዳቸው ይደላል። በዚህ ሰዓት ላይ የምንመክራቸው በጥርስ ሐኪም ቤት በመሄድ ጥርሳቸውን በመታጠብ እንዲሁም ደግሞ የአፋቸውን ንጽህና እንዲጠብቁ በደንብ ኦራል ሃይጅን እናስተምራለን ማለት ነው በክሊኒካችን ውስጥ። ምልክቶቹ አሁን የድድ መድማት ምልክቶቹ ምንድን ናቸው? አንደኛው የድድ መድማት ሲሆን ይቀላል። ድዳችን በጣም ቀይ ይሆናል። ከእንደገና አበጥ አበጥ እንደማለት ነገር እንደ መቆጣት ነገር ይሆናል ማለት ነው። እንዲሁም ደግሞ የአፍ ጠረን ይኖረዋል። በምንቦርሽበት ሰዓት ላይ በጣም ይደማል። የድድ መሸሽ ይኖረዋል። በተጨማሪም ደግሞ ምን ይኖረዋል? ከስር ከሰደደ ደግሞ እና በጣም ረጅም ጊዜ ከሆነ ወደ ጥርስ መነቃነቅ ደረጃ ስለሚደርስ እነዚህ ምልክቶች ይሆናሉ ማለት ነው። መጀመሪያ ወደ ሕክምና በመሄድ ጥርሳቸውን ሐኪማቸው ጋር ቼክ ተደርገው ጥርሳቸውን እንዲታጠቡ በአመት 2 ጊዜ ኮንሰልት እናደርጋለን። በመቀጠል ደግሞ ቤታቸው ውስጥ በሚቦርሹበት ሰዓት ላይ ለስለስ ያለ ብሩሽ እየተጠቀሙ የድዳቸውን ማርጅን በመጠበቅ የድዳቸውን በማይጎዳበት ሁኔታ ጥርሳቸውን መቦረሽ ይኖርባቸዋል ማለት ነው። እንዲሁም ቫይታሚን ሲ መጠቀም አለባቸው። በሌላም ደግሞ በድዳቸው መካከል ያለውን ስፔስ ደግሞ ፍሎስ በማድረግ ተጨማሪ ምግብ እንዳይገባበትና ያንን በማጽዳት ህክምና ራሳቸው መጠበቅ ይችላሉ ማለት ነው። የድድ ህመሞች ይኖራሉ፣ የድድ ማበጦች ይኖራሉ። በተለይ ደግሞ የማይቦርሹ ከሆነ ድዳቸው ይደማል፣ ድዳቸው እንደማበጥም ይሆናል እና ህፃናቶች ደግሞ በተለየ ሁኔታ ቤተሰቦቻቸው ብሩሻቸውን አስተካክለው በቀን 2 ጊዜም እንዲቦርሹ ማበረታታትና ከድድ ህመም እንዲድኑ ማድረግ ይቻላል። ምርመራው መጀመሪያ ምንድነው የሚሆነው? ሐኪሙ ታካሚውን በመጠየቅ ለምሳሌ በምትቦርሽበት ሰዓት ላይ እንዴት ነው መድማት ይኖራል ወይ፣ እንዲሁም ደግሞ የአፍ አጠባበቅህ እንዴት ነው፣ ጥርስ አቦራረሽህ እንዴት ነው ብሎ ይጠይቀዋል። ሁለተኛ ነገር ደግሞ ክሊኒካል ኦብዘርቬሽን ያደርግና ሐኪሙ ያየዋል። በሚያይበት ሰዓት ላይ ድዱ ቆሻሻ ጥርሳቸው ላይ ካለ ሸህላ መሰል ወይም ደግሞ ልማሞች ካሉ እነሱን በማየት የድድ መድማት ቼክ ማድረግ ይችላል። በሶስተኛ ደረጃ ደግሞ ብሊዲንግ ፕሮብ የሚባል አለ። ይህ መሳሪያ በዛ መሳሪያ በመታገዝ ሐኪሙ ድዱን በሚነካበት ሰዓት ላይ ወዲያውኑ የሚደማ ከሆነ ሬቱን ማውጣት ይችላል ማለት ነው። መሳሪያው ምልክት አላትና ያቺ መሳሪያ ድዱን በሚነካበት ሰዓት ላይ የድዱን ጤንነትን ቼክ ያደርጋል። ድዱን ደግሞ በሚነካበት ሰዓት ላይ ድዱ የሚደማ ወዲያ ከሆነ ድዱ ችግር አለበት ማለት ነው። አንድ ብሩሽ የሚያገለግለው እስከ 3 ወር መጠቀም ይችላል። ብሩሾች ደግሞ አይነቶች አላቸው። እነዛም ደግሞ ምንድናቸው? ሃርድ ብሩሽ፣ ሶፍት ብሩሽ እና ሚዲየም ብራሽ የሚባል አለ። አሁን ብዙ ሰው በጣም ጥርሴን ያጸዳልኛል ብሎ ሃርድ ብራሽ በጣም በሚጠቀምበት ሰዓት ላይ የድድ መሸሽ፣ የድድ መድማት
እና የድድ መጉዳት ከእንደገና የጥርሳችንን የፊት መስታወት ወደ መጉዳት ደረጃ ይሄዳል ማለት ነው። ብዙ ጊዜኛ ሪከመንድ የምናደርገው ሚዲየም ብራሽ ወይም ሶፍት ብራሽ፣ እነዚህ ብራሾች ጥርሳቸውን ሆነም ድዳቸውን እንዳይጎዳ ባለው መልኩ ይጠቀሙታል ማለት ነው። ብሩሻችንን በተቻለ መጠን እንዴት ነው ማስቀመጥ የሚባለው ነገር ሸፍነን ብናስቀምጠው በጣም ስለሚታፈን ባክቴሪያዎች ምናምን ተጋላጭ ስለሚሆን ብዙ ጊዜ የሚመከረው ብሩሻችንን ኦፕን ኤር ላይ ተከፍቶ ቢቀመጥ በጣም የተሻለ ነው ማለት ነው። መጀመሪያ የሚሰጠው የድድ ሕክምና በቤት ውስጥ ኮንሰልቴሽን በመስጠት ነው። ይህም ደግሞ እንዳልኩ ቅድም እንዳስረዳሁት ማለት ነው በሶፍት ብራሽ በመታገዝ ድዳችንን በማይጎዳ ሁኔታ በቀን 2 ጊዜ እየቦረሽን ሃርድ ባልሆነ ብሩሽ እየቦረሽን ራሳችንን መጠበቅ እንችላለን። በሁለተኛ ደረጃ ደግሞ ጥርሳችን ላይ ቆሻሻ ካለ ወይም ልማምና ሸህላ የሚመስሉ ነገሮች ካሉ እነዛን ነገሮች ደግሞ ሐኪም ቤት በመሄድ ጥርሳችንን በመታጠብ የጥርሳችንንና የድዳችንን ጤንነት መጠበቅ እንችላለን ማለት ነው። እንዲሁም ስቲል አልቆምም የሚል ከሆነ ቫይታሚን ሲ ሰፕሊመንት በቀላሉ የምናገኛቸው እንደ ብርቱካን፣ ሎሚ በመጠቀም ማስተካከል እንችላለን ማለት ነው። የአትክልቶች፣ ፍራፍሬዎች በቀላሉ የምናገኛቸው እኛ በአካባቢያችን ብርቱካን በጣም የተሻለ አማራጭ ነው። ብዙ ጊዜ ሰፕሊመንት ሲባል ቫይታሚኖችን ከፋርማሲ መግዛት ይቻላል። ነገር ግን የሚቀለን ግለኛ በቫይታሚኖችን በቫይታሚን ሲ እንደ ብርቱካን በመጠቀም ይቻላል። እንደተማደ ጥርስ በሚበሰበስበት ሰዓት ድዳችንም አንድ ላይ ኢንፌክትድ ይሆናል። ያ ኢንፌክትድ የሆነው ደግሞ ድድ ደግሞ ሲነካ ይደማል እና ኢቨን ራሱ በሚነቀልበት ሰዓት ላይ ራሱ በጣም ከባድ የሆነ ደም ነው የሚወጣውና እነዚህ ነገሮች አሁን ምሳሌ በጊዜ የተቦረቦረ ጥርስ ቢሞላ የተሻለ ውጤት ይኖረዋል ማለት ነው። ለምሳሌ አሁን ብሬስ የሚያደርጉ ሰዎች ድዳቸው ለድድ መድማትና ለድድ ማበጥ በጣም ተጋላጭ ናቸው። ይህም ለምንድን የሆነው ለምሳሌ ምግብ በሚበሉበት ሰዓት ላይ በትክክል ብሬስ ላይ ስለማይመቻቸው ለማጽዳት ምግቡ ይቀመጣል። ያ ደግሞ ሄዶ ድዱ እንዲቆጣ ያደርገዋል። ስለዚህ ድድ ወደ ማበጥ ከዛም በኋላ እንዲሁም ወደ መድማት በስተመጨረሻ ደግሞ ከብሬስ ሕክምና በተጓዳኝ ደግሞ ድዳቸው ይቆረጣል። ኦቨር ጂንጂቫል ግሮት ሆኖ ማለት ነው። ስለዚህ እኔ የምመክረው ብሬስ የሚያደርጉ ሰዎች በጣም አቴንቲቭሊ ጥርሳቸውን ለስለስ ባለ ብሩሽ ሃርድ ብራሽ ኦር ሚዲየም ብራሽ ሳይሆን ለስለስ ባለ ብሩሽ በቀን 2ም ሆነ 3 እያጸዱ ድዳቸውን ጤንነት መጠበቅ ይችላሉ ማለት ነው። ለምሳሌ መድኃኒት የሚወስዱ ሰዎች አሉ። እንዲሁም ደግሞ እድሜያቸው ከፍ ያሉ ሰዎች ለምሳሌ አሁን በእድሜያቸው ከፍ ያሉ ሰዎች በተለምዶ መፋቂያን ይጠቀማሉ ወይም ደግሞ ብሩሽ መቦረሽ በጣም ጥሩ አይደለም ብሎ የሚሉ ሰዎች አሉና እነዛ ሰዎች ያ የበሉት ምግብ ሁላ ድዳቸው ላይ ጥርሳቸው ላይ ይቀመጣል። ያ ደግሞ ሸህላ ወይም ደግሞ ልማም እንዲፈጠር ያደርግና በጣም ድዳቸው ማበጥ መድማት ብቻ ሳይሆን ጠረን ሁላ ያመጣል። ድዳቸው ይሸሻል። ድዳቸው ደግሞ መሸሽ ብቻ ሳይሆን ወደ ጥርስ መነቀነቅና ጥርስ ወደ ማጣት ኦልሞስት በአብዛኛው እኛ እንግዲህ ታካሚዎቻችን ስናቸው ጥርሳቸውን ያወጡ ሰዎች አሉ። በምን እንደቀላል ድዳቸው ሸሽቶ ከዛም በኋላ ጥርስ ይነቀነቃል፣ ጥርስ ይወልቃል። ይህን ደግሞ እንዳይፈጠር ሁል ጊዜ እኛ የምንሰጠው ሕክምና ምንድነው? ምንም ሕክምና ከመጀመራቸው በፊት አንደኛ ሕክምና ጥርስ መታጠብ ነው። ጥርስ ታጥቦ ከዛም እነዛ ሰዎች ድጋሚ ጥርሳቸው እንደዛ እንዳይቆሸሽ የጥርስ ብሩሽን እንዲጠቀሙ በደንብ አዌርነስ እንሰጣለን። ከሌሎች ነገሮች በተጓዳኝ ማለት ነው። HIV ያለባቸውና ስኳር ያለባቸው ሰዎች ምንድነው የሚሆነው? ጥርሳቸውና አፋቸው አካባቢ ነው የሚያጠቃው። ስለዚህ በተለየ ሁኔታ እነሱ አቴንቲቭሊ ወደ ሀገር ጥርስ ሕክምና በመምጣት በአመት 2 ጊዜ ቼክአፕ በማድረግ ጥርሳቸውን በትክክል ደግሞ ቤታቸው በሚሆኑበት ሰዓት በመፋቅ እና ጥርሳቸውን እድሜ ማስረዘም ይችላሉ ማለት ነው። ምክንያቱም እነዚህ ነገሮች ስፔሻሊ ታርጌት የሚያደርጉት ድድና ጥርሳቸው ላይ ስለሆነ ማለት ነው። ድዶን ጤናማ ለማድረግ እነዚህን ልምዶች ይከተሉ። ጥርሶን በቀን ለ2 ጊዜ ፍሎራይድ ባለው የጥርስ ሳሙና እንዲሁም በለስላሳ ብሩሽ ይቦርሹ። በቀን 1 ጊዜ የጥርስ ክር ወይም ዴንታል ፍሎስ በመጠቀም በጥርሶች መካከል ያለውን ቆሻሻ ያስወግዱ። አስፈላጊ ከሆነ አልፎ አልፎ አፍን በማጠቢያ ፈሳሽ ወይም ማውዝዋሽ ይጠቀሙ። ጣፋጭ ምግቦችንና ስኳር የበዛባቸውን መጠጦችን ይቀንሱ። በቫይታሚን ሲ የበለጸጉ ፍራፍሬዎችንና አትክልቶችን ይመገቡ። ጫት፣ ትንባሆ እንዲሁም ሌሎች የትንባሆ ምርቶችን ያስወግዱ።
ቢያንስ በአመት 2 ጊዜ የጥርስ ሐኪሙን በመጎብኘት ምርመራንና ማጽዳትን ያድርጉ። የስኳር ህመም አሁን እኛ እንግዲህ ካየነው ከልምዳችን አንጻር ማለት ነው ከልምዳችን አንጻር የስኳር ህመምተኛ ሲሆኑ በማይታወቅ ሁኔታ ጥርሳቸው ይነቃነቃል፣ ድዳቸውም ይደማል፣ ከእንደገና ደግሞ ድዳቸውም ይሻሻል እና አንደኛ ሰው 3 ጥርስ 4 ጥርስ 5 ጥርስ ዝም ብሎ በሚነቀልበት ሰዓት ላይ የመጀመሪያ ግምታችን ስኳራቸውን ቼክ እንዲያደርጉ ነው። ስኳራቸውን ቼክ ካደረጉ በኋላ ወደ ሌላ ህክምና እንቀጥላለን ማለት ነው። ቢካዝ ስኳር በደንብ ስኳር የሚያጠቃው የሰውነታችን አካል አይን፣ ኩላሊት እና በተለይም ደግሞ ጥርስ ስለሆነ ያንን ነገር እኛ እንዴት አድርገው ራሳቸውን መከላከልና በተለይ ደግሞ ማድረግ የሚችሉት ነገር ንጽህናውን በመጠበቅ የጥርሳቸውን እድሜ የድዳቸውን ደህንነት መጠበቅ እንደሚችሉ እናስረዳቸዋለን ማለት ነው። እንደነዚህ አይነት ሰዎች አሁን በሚመጡበት ሰዓት ላይ መጀመሪያ ኮንሰልቴሽን ነው የምንሰጣቸው። ምንድነው ሁልጊዜም ሰው ሐኪም ቤት ማምጣት አለበት ማለት ሳይሆን እቤታቸው ሆኖ እንዴት አድርገው ነው ጥርሳቸውን መቦረሽ ያለባቸው። መጀመሪያ ዋናው ነገር የሚጀምረው ጥርስ ላይ ያለው የሚጠራቀመው ቆሻሻ ነው ጥርስ ላይ ችግር የሚያመጣው ማለት ነው። እነዚህ አይነት ነገሮች እንዳይከሰቱ አስቀድሞ የሚጠቀሙትን ብራሽ ምን አይነት ብራሽ ነው? በጣም ሶፍት ብራሽ ድዳቸውን በማይነካበት ሁኔታ ቀስ ብሎ ጥርሳቸውን ብቻ በማጽዳት ከእንደገናም ደግሞ በድዳቸው መካከል በጥርሶቻቸው መካከል የገቡትን ቆሻሻ ፍሎስ እንዲያደርጉ እንመክራለን። እኛ ጋር በመጡበት ሰዓት ላይ ምንጊዜም ጥርሳቸውን እንዲታጠቡ ፑሽ እናደርጋለን። ጥርሳቸውን ከታጠቡ በኋላ ቤታቸው ሄደው በትክክል ጥርሳቸውን እንዴት አድርገው መጠቀም እንዳለባቸው እናሳያቸዋለን ማለት ነው። ሁሉም ሰው ያውቀዋል ይሄንን መልስ። ነገር ግን ያው ሁልጊዜም እናስተምረዋለን፣ እንነግራለን። ግን ሰው አንደኛ ነገር ብሩሽ ጥርስ ያበላሻል ብሎ የሚለውን ነገር መፍራት አለበት። ዛሬ ቦርሼ ነገ ካቆምኩኝ አፍጠረን ያመጣል የሚለው ነገር ሁልጊዜ ይሄኛውን አሳሰብ ማቆም አለብን። አንደኛ ነገር ማድረግ ያለብን የጥርስ ሐኪም ቤትም ሳይሆን መሄድ ያለብን እቤታችን ሆነን ጥርሳችንን በትክክል መቦረሽ ነው ያለብን። ምን አይነት ብሩሽ ነው መቦረሽ ያለብን? እንዴት ነው መቦረሽ ያለብን? መተን ከፈለገን ከጥርስ ሕክምናዎች ጋር ሐኪም ቤታችን በመሄድ ያን ነገር እውቀት ማግኘት አለብን። ግን ብሩሽ በቀን 2 ጊዜ ሶፍት ኦር ሚዲየም ብራሽ በማድረግ የጥርሳችንን ጤንነት መጠበቅ ያለብን። እንዲሁም ደግሞ ሳይንሱ በአመት 2 እየመጣችሁ የጥርስ ሐኪም ጋር በመምጣት ጥርሳችሁን መታጠብ አለባችሁ በሚለው መሰረት እዛ ሄዶ ቼክአፕ አድርገው ደህነኛ የሆነና ጤነኛ የሆነ ጥርስ እንዲኖራቸው ማድረግ ይችላሉ። ለምሳሌ አንዳንድ ሰው መቀቀል የሚባል ነገር አለ። ግን ማንኛውም ሰው ማድረግ ያለበት በ3 ወር አንዴ ብሩሽን ይቀይሯል። ግን ከቦረሽን በኋላ ብሩሽን በደንብ አድርገን አጽድተን ንጹህ አየር የሚያገኝበት ሸፍነን የምናስቀምጠውም ሮንግ ነው። አየር የሚያገኝበት አካባቢ አድርገን ማስቀመጥ ይኖርብናል። ለመጀመሪያ እኔ ለትልቅ ሰዎች የምመክረው መፋቂያ አፋፋቃቸው ልክ ስላልሆነ መጀመሪያ ማፋቂያ ትክክል ነው ብሎ የሚያስቡ ሰዎችን ምንድነው በትክክለኛው መንገድ መፋቅ እንዳለባቸው፣ አንደኛ ወደ ብሩሽ መምጣት እንዳለባቸው፣ መፋቂያ እንደ ተጨማሪ ነገር መጠቀም ነው እንጂ በመፋቂያ ብቻ እየቦረሹ ጥርሳቸውን መጉዳት እንደሌለባቸው ነው የምነግራቸው። በሁለተኛ ደረጃ ደግሞ ወደ ጥርስ ሐኪም ቤት በመምጣት ጥርሳቸውን እየታጠቡ የጥርሳቸውን ጤንነት እንዲጠብቁ ከብሩሽ ጋር ጓደኛ መሆን ያለባቸው። ልክ በቀን 3 እንደምንበላ ቢቻል በቀን 3 መፋቅ፣ ካልተቻለም ደግሞ በቀን 2 ጊዜ ጠዋትና ማታ በሚዲየም ኦር ሶፍት ብራሽ እየቦረሽን ጥርሳችንን ደህንነቱን መጠበቅ እንችላለን። አሁን ለምሳሌ እኛ እንግዲህ እስካሁን ድረስ እንግዲህ በዚህ አመት በሰራንበት ጊዜ ወላቃ የሆነ ጥርስ ምንድነው የሚፈጠረው? የሚይዘው አጥንት በጣም ስለሚሳሳ አጥንቱ ይጎረግርና ድዱ በጣም ይሳሳል። ስለዚህ ሞር ያወላቃ ጥርስ ረጅም አመት በቆየ ቁጥር ሙሉ ለሙሉ የወለቀባቸው ጥርስ አይተህ ከሆነ ማለት ነው ጥርሳቸው የላቸውም። ከእንደገና ድዳቸውም ቀጭን ይሆንና የፊታቸውን ገጽታ ሁላ ነው የሚቀይረው ማለት። ስለዚህ ቢቻል የወለቀ ጥርስ ካለ በጊዜ እስከ 1 አመት ባልሆነ ጊዜ ውስጥ ቢያስተክሉና ድዳቸውን ቢጠብቁ በጣም የተሻለ ነው። የድድ መሸሽ ብዙ ጊዜ ከአብኖርማል ብራሽንግ እና ጥሩ ባልሆነ አቦራረሽ እና የድድ ችግር የሚመጣው ማለት ነው እና በሌሎች ባክቴሪያዎች እና ሌሎች ህመሞች ነው የሚመጣው። እንግዲህ ለኔ ልክ ልብስን በውሃ ብቻ እንደማጠብ ማለት ነው፣ ሳሙና ሳይኖረው። ምክንያቱም በጥርስ ሳሙና ውስጥ ማለት ነው የተለያየ አይነት ንጥረ ነገሮች አሉ። ለምሳሌ ድድ ችግር ያለበት ሰው የጥርስ ሳሙናው ለድድ ችግሩ መፍትሄ የሚሆን፣ ለምሳሌ በጣም የሚደማበት ድድ ካለ ለዛ መፍትሄ የሚሆን የጥርስ ሳሙናዎች አሉ። አንድ ሁለተኛ ነገር ደግሞ ለተቦረቦረ ጥርስ የሚጠቅሙ። ስለዚህ ጥርስን በትክክል ለማጽዳት ሳሙና ግዴታ አስፈላጊ ነው።
ግን እንደየችግሮቹ ይለያያል ሁሉ ጊዜ የምንለው ማለት ነው። ለምሳሌ ጥርስ ሴንሲቲቭ ለሆነ ጥርስ ለራሱ የሆነ ሴንሲቲቭ የሆነ የጥርስ ሳሙና እሱን ሂል የሚያደርገው የጥርስ ሳሙናዎች ስላሉ እኛ ሪኮመንድ የምናደርገው ሁሌም ቢሆን የጥርስ ብሩሽ ካለ ጥርስ ሳሙና ብዙ ፋይዳ የለውም ብዬ ነው የምናገረው። የድድ ጤንነት እንግዲህ በምን አይነት መንገድ ነው የምንጠብቀው ብለን በምንልበት ሰዓት ላይ በጣም ሲምፕል እና ቀላል በሆነ መንገድ ነው። እሱም ከብሩሻችን ጋር ጓደኛ መሆን፣ በቀን 2 ጊዜ ሚዲየም ኦር ሶፍት ብሩሽ በመጠቀም ጥርሳችንን መቦረሽ፣ እንዲሁም ደግሞ ቫይታሚን ሲ በመጠቀም ለምሳሌ ቫይታሚን ሲ ሰፕሊመንት ሳይሆን እንደ ብርቱካን በመውሰድ ድዳችንን ጤንነት መጠበቅ እንችላለን። በምንቦረሽበት ሰዓት ደግሞ ኃይል ሳይሆን መጠቀም ያለብን እጃችንን ትክክለኛ ብራሽንግ ወይ እንዲህ በማድረግ እንደዚህ በማድረግ መቦረሽ እንችላለን። ስለ ድድ አጠባበቅ እንግዲህ ብዙ ሰው የሚያውቀው ነገር ነው፣ ግን እንደ አዲስ ነው እኛ አሁን የምንናገረው እንጂ ሁሉም ሰው የሚያውቀው ነገር ነው። ዋነኛው ነገር ጥርሳችንን በብሩሽ መቦረሽ፣ ሳሳ ባለ ብራሽ እና መንገዱም ደግሞ ከላይ ወታች እንደዚህ አድርገን ይሄን ሆሪዞንታል በማድረግ በተለይ ደግሞ ብሬስ ያላቸው ሰዎች በቀን 2 ጊዜ ከተቻለ 3 ጊዜ ቢቦረሽ በጣም የተሻለ ነው። በመቀጠል ደግሞ ቫይታሚን ሲ በመጠቀም ለምሳሌ ብርቱካን እጥረት ካለብን ብርቱካን ዝም ብለን መብላት ይቻላል። ብርቱካን በየትኛውም ቦታ የምናገኘው ስለሆነ ብርቱካን መጠቀም ይቻላል። ከእንደገና ስንቦረሽ ደግሞ በጣም ሃርድ ብሩሽ መጠቀም አይጠበቅብንም። ሚዲየም ኦር ሶፍት ብሩሽ መጠቀም እንችላለን። ስቲኪኒ እንዲሁም ደግሞ ሃርድ ብሩሽ መጠቀም አይጠበቅብንም እና እነዚህ ነገሮች በማድረግ በቀላሉ ሁኔታ ድዳችንን መጠበቅ እንችላለን። በተጨማሪም በአመት 2 ጊዜ ወደ ጥርስ ሕክምና በመምጣት ቼክአፕ በማድረግ ጥርሳችንን እያጠብን የድዳችንና የጥርሳችንን ጤንነት መጠበቅ እንችላለን። የዛሬው የአዲስ ሕይወት ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ የጤና ፕሮግራም እስከምንገናኝ መልካም ሳምንት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።